የዓለም ፍጻሜ መባቻ። አሜሪካ ኢራን መሰረተ ልማት ማጋየት ጀመረች። የኢራን ግዙፍ ፋብሪካዎች ወደ አመድነት ተቀየሩ። ታላቁ የምድር ጦርነት ለመጀመር በዝግጅት ላይ እንዳሉ ታውቋል። ሰላም ጤና ይስጥልን ውድ አሞራ ቤተሰቦች እንደምን ዋላችሁ? በዛሬው የዓለም አቀፍ መረጃዎችን ወደ እናንተ ይዘን ቀርበናል። በመካከለኛው ምስራቅ ምድር በአሁኑ ሰዓት እየታየ ያለው ክስተት ተራ ወታደራዊ ግጭት ሳይሆን ዓለም ወደማይመለስ የታሪክ መቃብርና ወደ ሶስተኛው ዓለም ጦርነት አፋፍ እየገፋት እንዳለ የክፍለ ዘመኑ ታላቅ ፍንዳታ ሆኖ ተመዝግቧል። አሜሪካና እስራኤል በአንድ በኩል ኢራንና አጋሮቿ በሌላ በኩል ነው የጀመሩት ይህ የለየለት ጦርነት አንዱ ሌላውን ከምድረ ገጽ ለማጥፋት የቆረጡበት የመጨረሻ ምዕራፍ ላይ ይመስላል ተብሏል። ፕሬዝዳንት ዶናልድ ትራምፕ በአሜሪካ የጦር አመራሮች ላይ የወሰዱት እርምጃ እጅግ አስደንጋጭና ታሪክ የማይረሳው ነው ተብሎለታል። ከበላይ የሚሆኑ አንጋፋና ተደማጭ ያላቸው የአሜሪካ ጦር ጀነራሎች በአንድ ጀንበር ከስራ ማባረራቸው ዋሽንግተን ለታላቅ የምድር ጦር ቆርጣ መነሳቷን የሚያረጋግጥ እንደሆነ የተለያዩ መረጃዎች ያረጋገጡ ይገኛሉ። እነዚህ የተባበሩ መሪዎች ወደ ኢራን ምድር እግረኛ ጦር በማስገባት አሜሪካ ወታደሮችን በጅምላ እልቂትና ለከፋ ኪሳራ አሳልፈን መስጠት አንፈልግም በሚል በጽኑ በመቃወማቸው ብቸኛ ምክንያት እንደሆነ ተገልጿል። እነዚህ የተባበሩ መሪዎች ወደ ኢራን ምድር እግረኛ ጦር በማስገባት አሜሪካ ወታደሮችን በጅምላ እልቂትና ለከፋ ኪሳራ አሳልፈን መስጠት አንፈልግም በሚል በጽኑ በመቃወማቸው ብቸኛ ምክንያት እንደሆነ ተገልጿል። ይህ እርምጃ የሚያሳየው አዲሱ የአሜሪካ የጦር አመራር የኢራንን ምድር ለመርገጥ ከተሞቿን ለመቆጣጠር የቴህራንን አገዛዝ ለማንበርከክ ያልተገደበ ትዕዛዝ ያልተቀበለ አጥቂ ኃይል መሆኑ ነው። በዚህ ምክንያት በ10 ሺዎች የሚቆጠሩ የአሜሪካ እግረኛ ወታደሮች በማንኛውም ሰዓት በኢራን ድንበር ጥሰው ለመግባት በከፍተኛ ዝግጁነት ላይ እንደሚገኙ ታውቋል። የኢኮኖሚ ውድመትና ኢራን ወደ ድንጋይ ዘመን መመለስ። አሜሪካና እስራኤል ኢራንን ኢኮኖሚ የጀርባ አጥንት ሙሉ በሙሉ ለማስበርና አገሪቱን ለማሽመድመድ የጀመሩት የተቀናጀ ጥቃት እጅግ ዘግናኝ በሆነ መልኩ ቀጥሏል። በደቡብ ምዕራብና በመካከለኛው ኢራን በሚገኙ የኢራን ኢኮኖሚ ምሰሶ የሆኑት ግዙፍ የብረት ፋብሪካዎች በደረሰባቸው በተደጋጋሚ የኃይለኛ ድብደባ ምክንያት ወደ አመድነት ወደ ፍርስራሽነት ተቀይረዋል። ኢራን በዓለም 10ኛ እንድትሆን ያስቻላት እነዚህ የኢንዱስትሪ ማዕከላት መውደማቸው የሀገሪቱ ለጦር መሳሪያ ማምረቻ የሚሆኑ ጥሬ ዕቃ እንዳታገኝ ከማድረግም በላይ በቢሊዮን የሚቆጠሩ ዶላር የሀብት ምንጯን አንዳችም ተስፋ በማይሰጥ ሁኔታ አጥፍተውባታል ተብሏል። ፕሬዝዳንት ትራምፕ ማውደም ገና አልጀመርንም ሲሉ የሰጡት ማስጠንቀቂያ ደግሞ የሚቀጥለው ጥቃት የህዝቡን የዕለት ተዕለት ህይወት በቀጥታ የሚነካ የኃይል ማመንጫ፣ የውሃ ማጣሪያና መሰረታዊ አገልግሎት ላይ እንደሚሆን ግልጽ መልእክት አስተላልፈዋል። በካሪጅ ከተማ የሚገኘው ግዙፍ ድልድይ ለሁለት ተከፍሎ መውደቁ የዚህ ጥፋት ስትራቴጂ መጀመሩ መሆኑ ተረጋግጧል። በዚህ ታላቅ ፍጥጫ ውስጥ ዓለም በእጅጉ ያስደነገጠ ክስተት ደግሞ የአሜሪካ እጅግ ዘመናዊና የማይበገር የተባለው F-35 ተዋጊ ጀት በኢራን የጸረ አውሮፕላን መከላከያ ተመቶ መውደቁ። ይህ ጀት መውደቁ ብቻ ሳይሆን አብራሪዎቹ በፓራሹት ወርደው በኢራን ምድር ላይ መገኘታቸው ጦርነቱ ወደ ሌላ እጅግ አስከፊ ጦርነት እንዲሸጋገር አድርጎታል ተብሏል። የኢራን መንግስት እነዚህን አሜሪካውያን አብራሪዎች በቁጥጥር ስር ለማዋል ወይም መረጃ ለሰጠ ዜጋ ከፍተኛ የገንዘብ ሽልማት ማወጁ ጉዳዩን ወደ የምርኮኛ ቀውስና ወደ ብሔራዊ ክብር ጦርነት ነክቶ ቀይሮታል ነው የተባለው። አሜሪካ በበኩሏ አብራሪዎቿ ከኢራን እጅ ለማስለቀቅ እጅግ ዘመናዊ ሄሊኮፕተሮችና ድሮኖችን ልዩ ኮማንዶዎችን ወደ ኢራን ግዛት ውስጥ በማሰማራ ላይ ትገኛለች። ይህ የማዳን ዘመቻ ደግሞ በኢራን ምድር ጦር ጋር ፊት ለፊት የሚያጋጭና ሰፊውን ደም አፋሳሽ የምድር ጦርነት የሚቀሰቅስ የመጨረሻ ክብሪት እንደሚሆን ይጠበቃል። በመጨረሻም የኢራን ዓለም ኢኮኖሚ ጉሮሮ አንቆ የያዘው የሆርሙዝ ባህር ወሽመጥ ሙሉ በሙሉ መዘጋቱ መላው ዓለም በታላቅ ድንጋጤ ውስጥ ጥሏል። የነዳጅ ዋጋ በሰዓት ውስጥ ሰማይ መውጣት፣ የዓለም ንግድ መርከቦች መንቀሳቀስ አለመቻላቸው፣ የኤነርጂ አቅርቦት መቋረጥ ታላቅ የዓለም ቀውስ ፈጥሯል ተብሏል። ትራምፕ ወሽመጡን በቀላሉ በጥቂት ጊዜ ውስጥ ከፍታለሁ ቢሉም ይህ እርምጃ ግን የባህር ላይ የሚካሄደው ታላቅ ፍንዳታና የበርካታ ሀገራት ጦርነት ውስጥ በቀጥታ መግባት የግድ ይላቸዋል ተብሏል። እንደ የተባበሩት አረብ ኤሚሬት ያሉ ሀገራት ቀድሞው ኢራንን ሚሳኤሎች፣ ድሮኖች በማክሸፍ ወደ ግጭቱ መግባታቸው ጦርነቱ ክልላዊ ይዘት ይዞ ወደ ሶስተኛው ዓለም ጦርነት መባቻ በፍጥጫ እንዲቀር መሆኑ ያረጋግጣል ተብሏል። ዓለም አሁን ያለችው በአንድ በኩል ኢራን ሙሉ በሙሉ አጥፍቶ አዲስ ካርታ ለመፍጠር በቆረጠው የአሜሪካ የብረት ክንድና በሌላ በኩል ደግሞ እኛ ከጠፋን ዓለም አብራ ትጥፋ በሚል የኢራን ህልውና የመጨረሻ የህልውና ትግል መካከል ነው። ውድ አሞራ ቤተሰቦች ዛሬ ያዝናቸው መረጃዎች እነዚህን መስሉ ነበር። በቀጣይ ወደ እናንተ መረጃዎችን ስንለቅ ቀድሞ ወደ እናንተ እንደደርሱ የአካውንት ሰብስክራይብ እና የደወል ምልክቷን መርሳት አትርሱ። መልካም ሌሊት ይሁንላችሁ።